ይችን የምታውቁ ቤተሰቡ ያመጣችሁ ቤተሰቦቿ ካላችሁ ይችን የመሰለ እህቶቻችን በየተራ ደግሞ ሌላ እንደው በጣም ይገርማል። አረ ጎበዝ ምንድነው አሁን በጣም ያስቸገረችን መጥተው ሰፈሩን ሰው ሁሉ መኪና እየሰበረች ነበር። ደውርያ መጥተው ወስዷታል። ቤተሰብ ወገኖቼ መቼም የኛ ጉድ ያልቅም። ይች ምስሉ ላይ የምታዋት እህታችን በሳውዲ አረቢያ መንገድ ላይ ወርቃ ጎዳና ላይ ትገኛለች። ይችን እህታችን ወደ ሳውዲ አረቢያ የላካችሁ ደላላዎችና ወደ ሳውዲ አረቢያ የላካችሁ ኤጀንሲዎች የምታውቋት መንገድ ላይ አወጣችሁ የጣላችኋት ይች ልጅ ቤተሰቦቿን ልታገናኟት ግድ ይላችኋል። እንደውም የዚችን እህታችንን ቤተሰቦች የምታውቁ ወይንም በሳውዲ አረቢያ ቤተሰቦቿ ሆናችሁ የምትኖሩ ካላችሁ እባካችሁ ይችን እህታችንን ካለችበት ችግር እናውጣት። መንገድ ላይ ወርቃ የመኪና እየሰበረች እያለች አሁን በፖሊስ እጅ ናት ያለችው። እባካችሁ መቼም የባካችሁ ቪዲዮ አይታችሁ እናንተ አንዳንድ እህቶች ቅን እህቶች ካልሆናችሁ በስተቀር አንዳንድ ሰዎች እያያችሁ ራሱ እንዳላያችሁ አድርጋችሁ የምታልፉ ሰዎች አላችሁ። እባካችሁ ላይክ ሸር አድርጉላት። እህታችን ካለችበት ችግር እንድትወጣ እንርዳት። በመንገድ ላይ ወርቀው የሚገኙ እህቶቻችን ሴት እህቶቻችን ጎዳና ላይ ሲወጡ አንድ ነፍስ ሆነው ጎዳና ላይ ሲነሱ ሁለት ነፍስ ሆነው ነው የሚነሱትና እባካችሁ የዚችን እህታችንን ህይወት እንታደጋት። ያለችው ሳውዲ አረቢያ ከማይታወቅ ሀገር ላይ ነው። እንደምታዩት ወደ ሳውዲ አረቢያ የሚሄዱ እህቶቻችን ብዙን ሰዓት እንዲህ ሴት እህታችን ጎዳና ላይ ስትወጣ አንድ ነፍስ ሆና ነው የምትወጣው። ከጎዳና ስትነሳ ግን ሁለት ሆና ነው የምትነሳው። ሴት ልጅ ጎዳና በወደቀይ ቁጥር ችግሯ እየበዛና ችግሯ እየሰፋ ነው የሚሄዱ። ስለዚህ እህታችን እንደምታዋት ሳውዲ አረቢያ መንገድ ላይ ወርቃ በዚህ ሁኔታ እየተሰቃየችና እያለች ትገኛለች። ታዲያ ባለችበት ሁኔታ የአረቦችን መኪና እየሰበረች ስለነበረ የሳውዲ ህግ አስከባሪዎች ልጅቷን ይዘዋታል። እባካችሁ የዚችን እህታችንን ቤተሰብ የምታውቁ ከቤተሰቦቿ እንድታደርሷትና ከቤተሰቦቿ ጋር እንድታገናኟት ጥሪ አቅርበዋል። ታዲያ ከኛ የሚጠበቀው ከኛ ከጤነኞቹ ምንድን ይጠበቃል መሰላችሁ? እህታችን ካለችበት ችግር እንድትወጣ ቤተሰቦቿን እንድታገኝ እህታችን ወደ ሀገር ገብታ ሕክምና እንድታገኝ ወደ ጤናዋ እንድትመለስ የቻልነውን እንርዳት። አይተን እንዳላየን አንለፍ። እውነት ለመናገር እኔ ገና ከእንቅልፌ ተነስቼ ፊቴን እንኳን አልታጠብኩም። እህታችን በውስጥ መስመር መታ ዋትስአፕ ላይ ሪከርድ አረገልኝ። ተኝቼ የነበረ ዋትስአፕ ደጋግማ ስደውልልኝ ስነሳ ልጅቷን ሳያት በጣም ነው የደነገኩት። እና እባካችሁ ሶሻል ሚዲያ ጠቃሚው ለምንድን ነው? ለተቸገሩ ወገኖቻችን የሚደርስና ለተቸገሩ ወንድሞቻችን እህቶቻችን ድምጽ የሚሆነው። በማንኛውም ሶሻል ሚዲያ የተቸገረን ሰው ስታዩ እያያችሁ አትለፉ። አብሶ ስደት ላይ ላሉ እህቶቻችን የቻልነውን እናድርግ። እንደዚሁም በሳውዲ አረቢያ የሚገኘው ኤምባሲ እባክህን የዚችን ልጅ ህይወት እንድትታደጓት። እውነት ለመናገር ሳውዲ አረቢያ ላይ የምትገኙ ኤምባሲዎች ይችን እህታችንን ካለችበት ችግር ለማውጣት የቻላችሁትን ያህል እንድታረጉ በዚሁም አጋጣሚ ጥሬን አቀርባለሁ። ይህን ቪዲዮ የሚመለከተው አካል ሰምቶ እህታችን ካለችበት ሁኔታ እንድትወጣ ፈልጋለሁኝ። ዛሬ እህታችን በዚህ መልኩ ከቀጠለይ ጭራሽም ወደፊትም ህይወቷ የተበላሻሸ ሆኖ ነው የሚገኘውና እባካችሁ ለወገኑ ደራሽ ነውና እባካችሁ በየትኛውም አረቡ ዓለም ላይ የምትገኙ በየትኛውም ዓለሙ ዳርቻ ላይ የምትገኙ የአገሬ ልጆች ውድ ኢትዮጵያውያን ይችን ምስሉ ላይ የምታዋት እህታችን ዛሬ ላይ ያለችው መንገድ ላይ ወርቃ ራሷን ስታ የጤና እክል አጋጥሟት መንገድ ላይ ወርቃ ትገኛለች። ታዲያ ከኢትዮጵያ ወደ ሳውዲ አረቢያ የወሰዷት ኤጀንሲዎች መንገድ ላይ አውጥተው ጎዳና ላይ ጥለዋታል። የሰው ልጅ ለዚህም ነው ተጠቅሞ ይጣላል። አንድ ሰው ተጠቀመብህ አውጥቶ ይጥልሃል። የሆነ ነገር ያጋጥማችኋል። የሆነ ጊዜ ሰው ይፈልግሃል። ጤነኛ በሆነ ሰዓት ጉልበታችንን ሽጦ ለመብላት የማይጥር ሰው የለም። እህታችን ያጋጠማትን ችግር በማየት ነገር ግን ኤጀንሲዎቿ የወሰዷት አውጥተው ጎዳና ላይ ነው የጣሏት። እባካችሁ ሰውን ለመርዳት ሰው መሆን ብቻ በቂ ነው። በኔና ባንቺ እስከደረሰብን ድረስ አንጠብቅ። እህታችን እውነት ለመናገር በዚህ መልኩ ሆና ስትናያት ሁላችንም እናዝናለን። ታዲያ በሶሻል ሚዲያ ገጻችን የተለያዩ እህቶቻችን ሲቸገሩ ቪዲዮ ስንፖስት እናንተም ደግሞ እንድታግዙንና እንድትረዱን የምንፈልገው
ቻናሉን ሰብስክራይብ በማድረግ የምንለቀውን ቪዲዮ ላይክ ሼር በማድረግ ለሰው እንዲደርስና ሰው እንዲደርስላት ሰብስክራይቡ ይቅርና እኔ የምለቀው ቪዲዮ እህታችን ካለይበት ችግር እንድትነሳ ፈልጋለሁ። ይህ ቪዲዮ የምፈልገው ዋናው ፖይንቴ እህቴ ዛሬ ካለችበት ሁኔታ እንድትወጣ ፈልጋለሁ። በማንኛውም ሶሻል ሚዲያ ገጻችንን እንደዚህ አይነት እህቶቻችንን ስናያቸው ለምንድነው ላይክ ሼር ማናደርግላቸው? እባካችሁ ዛሬም ነገም ደጋግሜ የምናገረው ምንድነው በየትኛውም አረቡ ዓለም ላይ ላለን እህቶቻችን እኛ እርስ በርሳችን ልንረዳዳ ይገባለን። እኔ ደጋግሜ እናገራለሁ። ላይክ አድርጉ፣ ይሄ ቪዲዮ ለሰው ድረስ፣ እህቶቻችን ከችግር ይውጡላለሁ እና እባካችሁ ይህን ቪዲዮ አሁንም የምትወዱኝ የምታከብሩኝ ይህን ቪዲዮ ላይክ ሼር አድርጋችሁ የሳዑዲ አረቢያ ኤምባሲ እኛ ድምጽ በሆን ሰዓት ልጅቷ ቤተሰብ ባይኖራት የደረሰች የትና ባልንላ ቁጥር ልጅቷ የሳዑዲ አረቢያ ኤምባሲ ስራዬ ብሎ ትኩረት እንዲያረግ አልሰራ ከሆነ አልሰራም እንድንለው ሰርቶ ከሆነ ሰርቷል እህታችን ከዝናት እንድንል የሷን ህይወት ለዛሬ ሳይሆን ለነገ እንድትኖር ስለምንፈልግ እባካችሁ በየትኛውም አገር ላይ ሆናችሁ ሰውን እርዱ። በየትኛውም አገር ላይ ሆናችሁ ሰውን እገዙ። ምክንያቱም እናንተን አላህ ያገዛችኋልና እናንተን የመጣውን ችግር አላህ ይቀርፍላችኋልና እኛ ቪዲዮ ቆራርጠን ሸር ባረግነው ቁጥር እኛ ተቃዋሚ ወይንም ደግሞ ጠያቂ በሆነ ቁጥር እህቶቻችን ካሉበት ችግር ይወጣሉና ይህች እህታችን ዛሬም እንደማንቻውም ታማሚ ታማ መንገድ ላይ ወርቃለች። እንደማንቻውም እህቶቻችን ተፖስታ ተገንታለች። እኔም አንቺም ይችን እህታችንን በማየት ለቻልነው በቻናላችን ቻናል ያላችሁ በቻናላችሁ ቻናል የሌላችሁ ደግሞ በስልካችሁ ላይክ ሼር በማድረግ እህታችንን ካለይበት ችግር እናውጣት። እንዲሁም ቤተሰቦቿ አይተው እኛ ነን ልጃችን የኛ ናት እስካልሆነ ድረስ የቻልነውን እንገዛት፣ የቻልነውን እንርዳት። እውነት ለመናገር አንዳንድ እህቶቻችን በየመንገዱ ሲወርቁ አንድ ብቻ አይደለም፣ በነገራችን ላይ ሁለት ብቻ አይደለም። እህቶቻችን ጭራሽ አገራችን ላይ ስትገቡ ጎዳና ብለው ይወጣሉ። 2-3 ሆኖ ነው እየተነሱ ያሉት። ለዚህም ነው ጎዳና ተዳዳሪ እየሰፋና እየበዛ ያለው። ለዚህም ነው ታዲያ አንዲት እህቴ የአይምሮ ችግር በደረሰባት ቁጥር ቀጥ ብላ ወደ አይምሮ መርፌ ትወጋለች፣ ቀጥ ብላ የአይምሮ ክኒን ትሰጣለች። በዛ አጋጣሚ እህቶቻችን የዘላለም ህመምተኛ የዘላለም በሽተኛ ሆነው ይቀራሉ። አብሶ አሁን ላይ አገር መታችሁ፣ እውነት ልንገራችሁ፣ አገር ገብታችሁ ኢትዮጵያ ተረግጣችሁ መታችሁ ኢትዮጵያ ተረግጣችሁ በየቤቱ ሰውን ለመዘየር አክስቴ አጎቴ ብላችሁ ትሄዳላችሁ። በዛ አጋጣሚ ምግብ እንደፈለጋችሁ መብላት ቀርቷል። ኢትዮጵያ ላይ እንደፈለጋችሁ ልብሳችሁን አጥባችሁ ማስጣት ቀርቷል። ኢትዮጵያ ላይ መታችሁ አረብ ሀገር ስትሰቃዩ ኑራችሁ፣ ስትለፉ ኑራችሁ፣ ስትማስኑ ኑራችሁ መታችሁ ሀገራችሁ ላይ እንደፈለጋችሁ ውሃ ጠልቃችሁ መጠጣት አትችሉም። እንደፈለጋችሁ ልብሳችሁን አጥባችሁ ውጭ ለመስጣት አትችሉም። እንደፈለጋችሁ መንደርዳችሁ ምግብ አትበሉ። ምክንያቱም በጣም ጊዜያችን ተበላሻሽቷለን። እንደዚህ እየሆኑ ያሉት እኔ በአጋጣሚ እህቴ ታማ ከአረብ ሀገር መታ ወደ ቁርአን ቤት ሂጄ እንደ ጉድ ነው እህቶቻችን ቁርአን ቤት የሚመጡ። እንደ ጉድ ነው ቁርአን ቤት የሚመጡ እህቶቻችን ሳዑዲ አረቢያ ገብተው አይምሯቸው ችግር ተፈጥሮባቸው ሲህር ነው እንደዚህ ነው ቡዳ ነው። እውነት ልንገራችሁ በጣም በቃ አረብ ሀገር ላይ ሰርተው የመጡ እህቶቻችን በቃ እነሱ እኮ ሰራተኛ ሆነው ነው የኖሩት። እነሱ እኮ ጊዜያቸውን ለአረብ ሰጥተው ነው የመጡት። ሰዓታቸውን ለሰው ቤት እኮ አሳልፈው ነው የመጡት። እድሜያቸውን ጨርሰው ነው በሰው ቤት የመጡትና እዛ ሀገር ግን አረብ ሀገር ረጅም ዓመት ሆኗ ስለመጣ ገንዘብ ጭና የመጣ ይመስላችኋል። ቤተሰቦቿን ማትረዳ በቃ ገንዘብ ማጣ የመጣ ይመስላችኋልና በልብስሽ፣ በመጠጭው ውሃ፣ በጫማሽ፣ በፀጉርሽ ወላሂ ከዛ ቦታ ላይ ቁርአን ቤት ሲጮሁ ሲሰሙ አንዷ በፀጉሯ ነው ትላለች፣ አንዷ በአይኗ ጭራ ነው ትላለች። እንደው የማይመጣ የማይሰማ ጉድ የለምና አረብ ሀገር ላይ ሰርታችሁ የምትመጡ እህቶቼ እንደዚህ የሚያረጋቸው እህቶቻችን ምንድነው የሰው እጅ ነው እንደዚህ የሚያደርጋቸው። ታዲያ አረብ ሀገርም ሆናችሁ ከየትኛውም ሀገር ሆናችሁ መታችሁ ኢትዮጵያ ላይ ምግብ አንስታችሁ ከሰው ቤት የምትበሉበት ቀን አብቅቷል። ታብሶ ተደፍቷል። እኔ ስላየሁት ነው እንደዚህ ምላችሁ። እኔ ስላየሁት ባይኔ። በዛው አጋጣሚ ደግሞ በየአቅጣጫው በየቦታው እንገራችሁ ዛሬ በሽተኛው ስለበዛ በየአቅጣጫው በሽተኛው ስለበዛ ቁርአን ቤት ያልተከፈተበት ቦታ የለም። አዋቂውም አላዋቂውም ተማሪውም አስተማሪውም ሁሉም ከፍቷል። ለምን? ብር ነዋ፣ ቢዝነስ ነዋ።
በቃ ምክንያቱም በሽተኛው በዝቶላቸዋል። በሽተኛ የለለ እኔ አንድ ጊዜ እህቴን ቁርአን ቤት ወስዳት መጋረጃ ተደርጓል፣ ለወንድና ለሴት ተደርጎ መጋረጃ ተደርጓል። ወላሂ በስልኩ ከፍቶ ከዩቲዩብ አገናንቶ ነው የሚያሰማቸው። እሱ ገና ልጅ ነው። በሽተኞች ግን ተኝተው ማለት ነው ቁርአኑን ሲሰሙ እግራቸውን ያንቀጠቅጣሉ። ልክ እንደዚች እንደታችን ያወራሉ። እና እኔ እንዳልኩ ሰይጣን እንደዚህ ነው የሚያደርገው ማለት ድግምት ያለበት ሰው እንደዚህ ነው። ዛሬ ወንድምና እህት እየተገዳደለ ነው። ምክንያቱም እገሌና ያረገብኝ፣ እገሌና ያረገብህ፣ እገሌና ያረገብህ፣ እገሌና። ስለዚህ እባካችሁ ከአረብ ሀገር ደርሳችሁ መታችሁ ከሰው ቤት ምግብ አትብሉ። እጅሽ ያልነካውን ራስሽ ያልሰራውን ምግብ አትብሊ። ጓደኛ ብለሽ አብረሽ አትወዘፊ። ልብስሽን አውልቀሽ በየሰርፋው አትጣይ። ጸጉርሽን በየሰርፋው አበጥረሽ አትጣይ። ጊዜያችንን እንከፍተዋለን። እህታችንን የአይምሮ ችግር አይደለም የደረሰባት። እህታችንን የሚያስጮህ ነገር ነው የደረሰባት። ያስጮሃታል፣ ያማታል።